እንዲህ ባለ መልኩ ይህን ሰዓት በዚች በቅዱስ መቅደስህ በሰማያዊ ዙፋንህ ፊት በምሕረት አደባባይ በአንድ ላይ ሆነን በእውነትም ያንተን ሐሳብ የሕይወት ውሃ የሆነውን ቃልህን እንድንመገብ እንድንዘምር እንድንማር የረዳህን አምላካችን ከያለንበት በዚህ ሰዓት ሰብስበህ የሚባክን ሰዓት ይሄ ባይኖር ባካና ሆነን ባክነን የምንኖርበትን አንተው ራስህ በወደድከውና በፈቀድከው መጠን እንዲህ ባለ መልኩ እንድናሳልፈው ስለረዳህን ክብር ምስጋና ውዳሴ ላንተ ይሆንልን። አምላካችን እግዚአብሔር እዚህ መሰብሰባችን መሆናችን መኖራችን መምጣታችን ማሰባችን ከኛ ይልቅ ላንተ የውስጣችን ጉድለትና መሻት አንተ ታውቃለህ። አዎ ደግሞ እንዳንተ ሐሳብና እንዳንተ ፈቃድ ሐሳብህን በቃልህ ደስታህን ፍቅርህን በመዝሙር አሰምተናል። ስለዚህ እናመሰግናለን። አሁን እንግዲህ አምላካችን ቀሪው ደግሞ የሰማነውን በልቦናችን እንድናውል በተዘመረው ዝማሬ እንድንባረክ እኛ ሰምተን ሌሎችን እንድንባርክ ደግሞ በፊትህ ንስሐችን እንባችን እንድናፈስ ለምድራችን ለሀገራችን ለእያንዳንዳችን ለዓለማችን ሰላም ፍቅር እንዲወርድ ይሄ የመጨረሻዎቹ ቀኖች በፊት ልባችን የምናፈስበት ሰዓት ነውና ጸሎታችን እንድሰማን ፈቃድህ ይሁንልን። ይህንንም ሕይወታችን ጉባኤውን አሳልፈን ላንተ እንሰጣለን። አሜን። ብፁዕ አባታችን አቡነ ሚካኤል የተከበሩ የዚች ታላቅ ቤተክርስቲያን አስተዳዳሪ መላከ ሰላም አባ ናትናኤል ከዚህ ያላችሁ በዚህ ቤተክርስቲያን የምታገለግሉ ካህናት፣ አገልጋዮች፣ መዘምራን፣ የእግዚአብሔር ቤተሰቦች፣ ምዕመናን በሙሉ እግዚአብሔር በምሕረቱና በቸርነቱ በዚህች 2-3 ቀን በእውነቱ እየባረከን እያስተማረን በፊቱም እንባችን እያፈሰስን እንገኛለን። ለዚህም እግዚአብሔርን አመስግነናል ፈቃዱ ስለሆነልን። ደግሞም ጸሎታችን እንዲሰማ ስብራታችን እንዲጠግን እንባችን እንዲያብስ ምድራችን እንዲባርክ እየጮህን እንገኛለንና ልመናችን ጸሎታችን እንዲቀበል ደግሞም ስለበረከቱ እንዲባርከን አመስግነናል። ደግሞም ለምነናል። በአንድ ላይ ሆነን በሰላምታ ልውውጥ እግዚአብሔርን እናመሰግናለን። እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ረጅም ንባብ ነው፣ ግን መርጬ አጫጭሮቹን ነው የምናነባቸው። ንባቡ በመጽሐፈ ዕዝራ ምዕራፍ 9 ላይ የሚገኝ ቃል ነው እና ቅድም ወንድማችን በትምህርቱ ላይ እስራኤላውያን በስደት ላይ ሆነው ነው ነቢዩ ሕዝቅኤል የተላከላቸው። አሁን ደግሞ ከስደት ግማሾቹ ተመልሰው እንደገና ወደ ነበረው የእግዚአብሔር ሕዝብነት ለመለወጥ በእግዚአብሔርና በእነሱ መካከል ቃል ገብተው በገቡት ቃል መሰረት መኖር አቅቷቸው እኛ እግዚአብሔር በሰጠን ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ተብላ የፈሪሃ እግዚአብሔር አገር ተብላ እኛም ደግሞ ክርስቲያን ተብለን ከእስራኤላውያን ቀጥሎ ከአሕዛብ ሕዝብ መጀመሪያ ክርስቲያን የተቀበልን በብሉይ ኪዳን እናምናለን የምንል ታቦተ ሕጉ በዚህች በምድራችን አለ የሚባል ባለ ታሪክ ሕዝቦች ሆነን ሳለን በዚህ ባሳለፍናቸው 3000 ዓመታት ታሪክ ውስጥ ዛሬ ያለንበትን ስናይ በእውነት 99.9 አማኝ ሕዝብ አለበት ከሚባለው ሕዝብ የሚጠበቅ አይደለም። የምናያቸው ነገሮች ራሳችን ወደ ውስጣችን እንድናይና ልክ ዕዝራ እንዳደረገው በእግዚአብሔር ፊት የምናነባበት ጊዜ ነው። ቀደም መምሩ
ልቅሶን ትንሽ ሲቃወሙ ሰምቻለሁ። ግን እዚያው ላይ ደግሞ ትምህርቱ ላይ መስቀል ላይ ነው ያለን ብለዋል። መስቀል የስቃይ ቦታ ነው። መስቀል የእንባ ቦታ ነው። ቤተክርስቲያን መስቀል ላይ ከሆነች ከእንባ አታቋርጥም። ስለዚህ እኛ በመስቀል ላይ ከሆነ ያለነው ቤተክርስቲያን መስቀል ላይ ከሆነ ያለችው ህይወቷ መስቀል ከሆነ መስቀል መሸከም ከሆነ ለሌሎች ለወደቁት ማንባት ለራሳችን ብቻ አይደለም ለወደቁት ማንባት አለብን። ከዚያ ያለፈ ግን እኛ ለኃጢአታችን ለምንሰራው ስራ ክርስቲያን ሆነን በክርስትና ህይወት መኖር ያቃተን ቤተክርስቲያን ሞልቶ ቤተክርስቲያኑ 10-15 ሰዎች ብቻ ስጋው ደግሞ ተቀበለው የሚሄዱ ጾም እንጾማለን የምንል በጾማችን ግን ደግሞ በበቀል ውስጥ ያለን ክርስቲያኖች ነን ብለን በክርስትናችን አፋችን ሞልተን የምንናገር ነገር ግን ደግሞ ክርስቲያን የማያደርገው በመድራችን እየተደረገች የምንገኝ በእግዚአብሔር ስም እግዚአብሔርን ያለማክበር ችግር ያለብን ይህን ገልጸን መነጋገር አለብን። በውሸት በማታለል በዝሙት አጠቃላይ ርኩሰት በመድራችን የረከሰበት እንግዲህ ወደ 60 ሚሊዮን ኦርቶዶክሳዊ አለ ነው የሚባለው በዚህ ሀገር። ይሄ ሁሉ ክርስቲያን ባለበት ሀገር ላይ ሌባ እንዴት ሊኖር ይችላል? ይህን ያህል ህዝብ አንድ ቤተክርስቲያን ማታ በስራ ቀን መጥቶ የሚያመልክበት ቦታ ላይ እንዴት ውሸታም ሊኖር ይችላል? እንዴት ዝሙተኛ ሊኖር ይችላል? እንዴት አጭበርባሪ እንዴት ሌባ ሊኖር ይችላል? ስለዚህ ችግር አለ ማለት ነው። ስለዚህ በዚህ ላይ ወደ ውስጣችን ማንባት አለብን። እየሰማችሁኝ ነው? ወደ ውስጥ ነው ወደ ምን ነው እናንባ ያልኩት? ወደ ውስጣችን በመናነበው ቃል ውስጥ ራሳችን እንድንመረምር ያስፈልጋል። ስለዚህ አሁን ሁላችንም ወደ እግዚአብሔር እናለቅሳለን። ሁላችሁም ትቆማላችሁ። አንድ ላይ ሆነን የእግዚአብሔርን ቃል እናነባለን። ዛሬ እኛ ዕዝራ ነን። እንደውም በቤተክርስቲያናችን ጸሎት ይሄ በጸሎት ላይ የመጨረሻው ዘሰማይ ኮ ጸሎት ለዕዝራ ወስለቶ ለዕዝራ ተወከፍ ጸሎተን አይደለም? ያ ነው አሁን የዕዝራን ጸሎት የሰማህ የኛንም ጸሎትና ልመና ስማ ብለን ነው አሁን የምንለምነው። ዕዝራን ሰምቶታል፣ አልቅሷል። እንዴት እንደሆነ አብረን እናያለን። ሁላችሁም ቁሙ ከትልቅ እስከ ትንሽ እና ወደ ውስጣችሁ እንድትመለከቱ ነው እንፈልገው። ዕዝራ ልብሱን አውልቋል እና መጽሐፈ ዕዝራ ምዕራፍ 9 ቁጥር 5 ጀምሬ አነባለሁ። አብራችሁኝ ትላላችሁ። በሰርክ መስዋዕት ጊዜ ልብሴና መጎናጸፊያዬ እንደተቀደደ ሆኖ ከመዋረዴ የተነሳ በጉልበቴ ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን እዘረጋለሁ። እንዲህም አልኩ፣ አምላኬ ሆይ ኃጢአታችንን በራሳችን ላይ በስቶብናልና አምላካችን ሆይ እንበለዚህ ላይ አምላካችን ሆይ ኃጢአታችን በራሳችን ላይ በስቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላካችን ሆይ ፊታችን ወደ አንተ እናነሳ ዘንድ እንፈራለን። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና መሪዎቻችን፣ ንጉሶቻችን፣ ካህናቶቻችን፣ ጳጳሳቶቻችን ለሰይፍና ለምርኮ ለብዝበዛና ለፍረት
በምድር ነገሥታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰው ስፍራ በቤተ ክርስቲያንህ ችንካራችን ይሰጠን ዘንድ አምላካችንን ዓይናችን ያበራ ዘንድ በጥቂት የሕይወት መታደስ ይሰጠን ዘንድ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናልና ይህ ሰዓት ለኛ ተፈቅዶልናልና በፊትህ እንናዘዛለን። ለዘላለም በባሪያዎች በነቢያት ያዘዝከውን ትእዛዝ ትተናል። ከዚህ በኋላ ምን እንላለን? ስለ ክፉ ስራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ አንተ አምላካችን እንደ ኃጢአታችን ብዛት አልቀሰብከንም። ብዙ ኃጢአት ሰርተናል። ደም በምድሪቱ ፈሷል። ውሸት በምድሪቱ ነግሷል። ዛሬ ከርኩሰታችን ከዚህም ጋር እንገባ ዘንድ ይገባናልና አንተ ቅሬታ የሌለንና የማናመልጥ እስክንመስል ድረስ እንዳታጠፋን አትቆጣን። አቤቱ ኢትዮጵያን የኢትዮጵያ አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛ አምልጠን በፊትህ ቀርበናል። እነሆ በፊትህ በበደላችን አለን። ስለዚህ በፊትህ ልንቆም የምንችል አይደለንምና ከታላቅ ምሕረትህ የተነሳ ሀገራችን፣ ሕዝባችን፣ ቤተክርስቲያናችን ይቅር በለን። ይቅርታ ይደረግልን። ምሕረትህ ይከናወንልን። ከታላቅ ምሕረትህ የተነሳ በዚህ ሰዓት የተፈናቀሉ፣ የሚራቡ፣ የሚጠሙ፣ የታሰሩ፣ የተሰደዱ፣ ፍትህ ያጡ በምድሪቱ እያለቀሱ ነውና እንባቸውን አንተ አብስ። ቀጣዩ ዓመት ምሕረትህ የሚከናወንበት፣ ቸርነትህ የሚፈስበት፣ ሕዝባችን በሰላም በይቅርታ የሚኖርበት ይሆንልን። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። ክብርና ምስጋና ለአምላካችን ይሆንልን። አሜን። እርዱን። ያችን ተመረመርኩ በኋላ ሁለት አይኔ ነው የታወርኩት። ሌላ ቦታ ሞክሬ ነበረ። እኔ ራሴ ነርስ ነኝ። ነርሱኛ ግን ራሴን አላዳንኩም። በአንድ ጊዜ ከሽ ነው ያልኩኝ። በጣም የሚገርማችሁ 3 ቀን ነው የተጠመቅኩ። በ3 ቀን ነው መልስ የሰጠኝ። በ3 ቀን ትውከትና በዚህ ህመም ሰጠኝ። ሁሌ እኮ መረመራለሁ ሐኪም ቤት ነፃነሽ የሚባለው የቅዱስ ሚካኤልን ቤተ ክርስቲያን መግቢያ በር እንድታስከፍቱልን እንማጸናቸዋለን። የታሰረውን አስፈቱልን፣ የተዘጋውን አስከፍቱልን። በቅድስት ኪዳነ ምሕረት ስም በቅዱስ ሚካኤል ስም እንማጸናቸዋለን። እባካችሁ አስከፍቱልን። በሩ በመዘጋቱ በሰንሰለት መታሰሩ አዝነናል። ተባበሩን። በእግዚአብሔር እንማጸናችኋለን፣ እንለምናችኋለን። በቅዱስ ሚካኤል በመድኃኔዓለም በእናታችን በኪዳነ ምሕረት ተማጽነናችኋል። እባካችሁ አስከፍቱልን። በውጭም በአገርም ያላችሁ ተባበሩን። ምንም እናንተ በዛ ብትሆኑ በውጭም ብትሆኑ ሐሳባችሁ ሁሉ ነገር ከኛ ጋር ነውና ሐሳባችሁም ሁለማናችሁም ተኛ ናችሁና አደራችሁን ተባበሩን እያልን እንለምናለን፣ እንማጸናችኋለን። በሚካኤል
በኪዳነ ምሕረት ተማጥነናችኋል። እባካችሁ የሚካኤል ወዳጆች ምእመናን ቤተክርስቲያናችን ቅዱስ ሚካኤልና እናታችን ቅድስት ኪዳነ ምሕረት በሯ ተዘግቶ ካህንም ባጥር ላይ ስለሆነ ተንጠላጥሎ የሚገቡት እኛ መግቢያተን ምን ጸልይበት አተናልና እባካችሁን አስከፍቱልን። ስለ ቅዱስ ሚካኤል ስለ ኪዳነ ምሕረት ብለን እንማጸናቸዋለን። እኛ በጸሎት ነው እውነት ካህንም ለኛ እንዲጸልዩ እንዲለምኑ ከልብኛ እንድንለምን እንዲረዳን ስለ ቅድስት ድንግል ማርያም ስለ ኪዳነ ምሕረት ስለ ቅዱስ ሚካኤል እንማጸናቸዋለን። እባካችሁን አስከፍቱልን በሩን። በሀገር ውስጥም ያላችሁ ከሀገር ውስጥም ውጭም ያላችሁ እባካችሁን ይሄንን በማየት ተባበሩን። ቤተክርስቲያናችን እናስከፍት እና እባካችሁን እንላለሁ። ስለ ቅዱስ ሚካኤል እንማጸናቸዋለን። በሀገር ውስጥም በዓለም ዙሪያም ያላችሁ ውድ ኦርቶዶክሳውያን በሙሉ ይህ የምታዩት ቦታ የካ አባዶ መብረቆ ቅዱስ ሚካኤል ቦታ ላይ ነው የምንገኘው። ይህ የምታዩት የቤተ ክርስቲያኑ 11 ሚሊዮን ተጠይቀን መክፈል ባለመቻላችን አቅም በማጣታችን ቀናው መንገድ ተዘግቶብን አባቶች ከጸበሉ አንስተው ሲመጡ ንዋየ ቅድሳት እንደለበሱ አቅም ያላቸው ተምጨርጭረው ሲያልፉ አቅም የሌላቸው እየወደቁ እየተነሱ ከንዋየ ቅድሳቱ ድረስ በጣም በችግር ላይ ስላለን ይህ የምታዩት ቀናው በር ስለተዘጋብን አቅም በማጣት ባለመክፈላችን የልባችን ስብራትና ትካዜ ተረድታችሁን እባካችሁን የእምነቱ ተከታይ የሆናችሁ ወዳጆቻችን የቅዱስ ሚካኤልና የቅድስት ቅድስት ኪዳነ ምሕረትን የሰማዕቱ መርቆሬዎስን የአባታችን እጨየ ዮሐንስን በር ተዘግቷልና የህሊናችን ተረድታችሁ በዓለም ዙሪያም ያላችሁ በሀገር ውስጥ ይህን አይታችሁ ተረድታችሁ አግዙን፣ አስከፍቱልን ስለ አንማጸናችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ይህ የምንገኝበት የካባዶ G7 መብረቁ ቅዱስ ሚካኤል ነው። ከተመሰረተ እነሆ 3 ዓመት ሞልቶታል። በ3 ዓመት ውስጥ ያሳለፍነውና የሆነውን ታሪክ እንነግራችኋለን። ተከታተሉን። ይህ ቦታ በጸሎተ ማርያም በውዳሴ ማርያም እና አባ ወልደ መስቀል የጻድቃኔው እና አባ ኃይለ ጊዮርጊስ የደብረ ሊባኖስ አባት መጥተው ጸሎተ ማርያም አድርሰንበት 14 ቀን ሱባኤ ተይዞበት የቅዱስ ሚካኤል የቃል ኪዳን ታቦት እንዲገባ ሆኗል። ከዛም በተከታታይ ቀስተ ደመና ተተክሎ የታየበት ድንቅ አገልግሎት ነው። በዚህ ቦታ ጥላ ተዘቅዝቆ አይለመንም። በዚህ ቦታ ያኔ በሰርቪስ ቤት እንደምትመለከቷት ይችን በመትመስል ቤት ነበር የቅዱስ ሚካኤል ታቦት የነበረው። ለማስቀደስም ተቸግረን ሸራ እየሰራን እያለ ለምን በዚህ መልኩ ማንን አስፈቅዳችሁ በሚል ከ60 ከ70 ህዝብ መካከል 9 ቀሳውስት 3 ምእመናን 12 ሆነን ታሰርን። እስር ቤት ውስጥ ሆነን ከታሰረው አንዱ ኮሚቴ በእግዚአብሔር ፈቃድ በቅዱስ ሚካኤል አሳሳቢነት ይሄንን ድንኳን አሰራልን። በድንኳን ስንቀድስ ስናገለግል ቆየን። በእግዚአብሔር ፈቃድ ደግሞ አሁን ይሄን የመሰለ ቤተ ክርስቲያን መቃኞ ሰርተናል። ይህ ሁሉ ሲሰራ ግን አናጺው፣ ግንበኛው፣ ለሳኙ፣ ቀለም ቀቢው፣ ኤሌክትሪሻኑ ካህናት ናቸው። ይህ ሁሉ በካህን እጅ የተሰራ ነው። ውድ ምእመናን እግዚአብሔር ከሁላችን ጋር ይሁንና አሁን ደግሞ ታላቅ ፈተና ነው የገጠመን። ይህም ገንዘቡ አንድ ጊዜ ያስፈልገኛል፣ ገንዘቡን ማሰጡኝ ከሆነ እኔ ቦታዬን አስከብራለሁ አጥራለሁ በሚል የመሬቱ ባለቤቶች ይሄው ታጥሮ ተቆልፎ ተዘግቶ ይገኛል እንደምትመለከቱት። ስለዚህ ታሪካዊ የሆነችዋን ቤተ መቅደስ ለመስራት ታሪክ ለመስራት በዚህ በቦታው የጸሎት የአርምሞ ቦታዎችንም እንደ ዋሻ የሚሆኑ የጽሞና ቦታዎችን ለመስራት እንችል ዘንድ የቅዱስ ሚካኤልን ቤተክርስቲያን ቦታ በማስከበር
አሁን የገጠመንን ፈተና እንድታግዙን እንጠይቃችኋለን። ቅዱስ ሚካኤል ከፈተና ይጠብቃችሁ። መውጫ አጥተናል፣ መግቢያ አጥተናል። የተቆለፈውን የቅዱስ ሚካኤልን በር አስከፍቶልን። ውድ የመንክር ሚዲያ ተከታታዮች ቤተሰቦቻችን አሁን ደግሞ የምንገኝበት የካባዶ G7 መብረቁ ቅዱስ ሚካኤል ቤተሳይል ጸበል ቤት ያሉ ንቦች ነው የምናስጎበኛችሁ። እንደምትመለከቱት 12 ቀፎ ንብ አለ። በ12 በቅዱስ ሚካኤል ስም እንዲሁም በሐዋርያት ስም ሐዋርያት ዓለምን ያጣፈጡ ዛሬ እግዚአብሔር አምላክ እኛ ልጆቹን በማር ጸበል የሚፈውስበት እነዚህ ንቦች የሚቀስሙት በጸበሉ የበቀለውን እጽዋት አበቦች ነው። እንዲሁም ደግሞ የሚታጠኑት ማዕጠንት የሚሰሙት የቅዱሳን ገርልና ድርሳናት ነው። ስለዚህ በተቀደሰው ቦታ ያሉ ናቸውና የተቀደሰውን ለተቀደሱት ነፍሳት መስጠት ማለት ይህ ነው። በየወሩ የአቡነ እጨጌ ዮሐንስ ዕለት የማር ጸበል ይሰጣል። በዚህም ድንቅ ፈውስ ተአምራት ተደርገዋል። መጣችሁ እንድትድኑ በትህትና እናሳስባችኋለን። ይህች ቤተክርስቲያን የቅርስ ባለቤት ናት። የብራና መጻሕፍት አሏት። የእመቤታችንን ሥራ አለ። የሚጠጣውም በዋንጫ ነው። እግዚአብሔር የመዳኛ መንገዳችን ብዙ ነው። ለኖህ እግዚአብሔር መድኃኒትን ሲነግረው ብዙ ከነገረው በኋላ ሌላውን ከማርና ከቅቤ ታገኘዋለህ። ማርና ቅቤ መድኃኒት ናቸው። እግዚአብሔር ደግሞ ሲቆረጥ በጸሎተ ማርያም በማዕጠንት ጥቅምት እስጢፋኖስ ዕለት በቀኑ በቅዱስ ሚካኤል ዕለት በአቡነ እጨጌ ዮሐንስ ዕለት ይቆረጥና ለህሙማን ፈውስ እንዲሆን እግዚአብሔር በልብሱ ያድናል፣ በቃሉ ያድናል፣ በእጁ ያድናል። ስለዚህ በጸበሉም ያድናል፣ በቅባ ቅዱሱም ያድናል፣ በማር እምነቱም ያድናል። ምእመናንን ለማገልገል እንደገና ቦታው ምቹ ስለሆነ ፈቃድ ተፈቅዶልን ይሄን ሼድ ሰርተን እንደምታዩዋቸው ዘመናዊና ባህላዊ የንብ ቀፎዎች አሉ። ከዚሁ ከኛ ለእናንተ ለምእመናን እንሰጣለን ማለት ነው። ውድ ኦርቶዶክሳውያን የእግዚአብሔር ልጆች አሁን የምንገኘው አባዶ G7 መብረቁ ቅዱስ ሚካኤል ነው ያለነው። እዚህ ጋር ይሄ ንቦች ጋር ነው ያለነው። ስለዚህ መታችሁ በጸሎት ማርያም ተደግሞ ተጸልዮ ልብሰ ተክህኖ ተለብሶ ነው ማሩ የሚቆረጠው። በዚህ ቅዱስ ቦታ መታችሁ እንድትፈወሱ እንድትድኑ በእግዚአብሔር ስም እናሳስባለን። አሁን ያለነው የካባዶ G7 መብረቁ ቅዱስ ሚካኤል ቤተሳይል ጸበል ቤት፣ የይቅርታ ቤት፣ የመዳን ቤት እግዚአብሔር ማዳኑን በተለያየ ሁኔታ ይገልጻል። ይህ ኤክስፓየር ዴት የሌለው መድኃኒት ዶክተሩ ካህን መድኃኒቱ እግዚአብሔር ነውና ይህንን ጸበል ቤት ወደ 6 ሜትር የጠለቀ በ5 በኩል ወደ ላይ የሚፈላ ጸበል ቤት የተገነባው በካህናትና በካህናት እጅ ነው። አጥማቂውም ካህን፣ ሰሪውም ካህን፣ ዶክተሩም ካህን፣ ሐኪሙም ካህን። ይህ ከተገነባ በኋላ እንደ እግዚአብሔር መልካም ፈቃድ ቤተክርስቲያን የቅርስ ባለቤት ናትና በብራና መጻሕፍት ይጸለያል። ከውጭ ደግሞ 46 ገድላት በየቀኑ ይጸለያሉ። እግዚአብሔር የለመኑትን የማይነሳ አምላክ ነውና ስለዚህ በዚህ ቦታ ቅድም ባያችሁት የማር እምነት ማሩ ይመጣና እዚሁ ይጸለያል። በመቤታችን እንስራ በቀሱቷ ሆኖ ጸሎት ይደረግበታል። ከዛም በዋንጫ ለምእመናን ይሰጣል። ይህ ልዩ የመጸለያ የመማፀኛ ቦታ ነው። እዚህ መጥቶ ያልዳነ ያልተፈወሰ የለምና ስለዚህ ይህ ጸሎት ቤት ይህ የመማፀኛ ቤት ለእናንተ ለክርስቲያኖች ስለሆነ መታችሁ እንድትጠቀሙበት እንድትድኑበት እናሳስባችኋለን። በጾም የተጀመረ በጾም የተጠናቀቀ በካህናት እጅ የተሰራ ከወደ ላይ መስቀሉ የሚያበራ ዙሪያውን ቅዱሳን ያሉበት የጸበል ስፍራ ነው። ወዳጅ በወዳጁ አይጨክንምና የተክለ ሃይማኖት ወዳጅ ተክልያሉ፣
የጊዮርጊስ ወዳጅ ቅዱስ ጊዮርጊስ አለ። የአቡነ ሀብተ ማርያም ወዳጅ የሁሉም ቅዱሳን ገርል ድርሳን አለ። መጽሐፍ እንደሚለን ቅዱሳን ስማቸው በተጠራበት ገርላቸው በተነበበበት ስዕላቸው ባሉበት በዚያ ይኖራሉ። ስለዚህ እግዚአብሔር ባለበት ቅዱሳን አሉ። ኑና ከእግዚአብሔር ምህረትን ከቅዱሳኑ ቃል ኪዳንን እንድታገኙ እናሳስባችኋለን። ይሄ ከስላሴ ይጀምራል። ሁላችንም የስላሴ ፍጥሮች ነን። ከዚያም መዝሙረ ዳዊት ነው። ዳዊት 7 ሀብታትን ሀብተ ፈውስ፣ ሀብተ በገና፣ ሀብተ ትንቢት፣ ሀብተ ዝማሬ፣ ሀብተ መንግስት፣ ሀብተ ክብር የተሰጠው ነውና ይሄ የሚጸልየው አባቶች የሚጸልዩት እንደዚህ ከሌሊቱ 9 ሰዓት ጀምሮ ምእመናን ሀብተ ፈውስ፣ ሀብተ ድህነት፣ ሀብተ ጸጋ፣ ሀብተ ክብር እንድታገኙ ነው። በሁለተኛ ደግሞ እንግዲህ ከመቤታችን ይጀምራል። ይሄው ውዳሴ ማርያም ነው። ሰአሊ ለነ ቅድስት ብለን የምንለምናት የምንማጸናት እመቤታችን እንባን የምታብሰው በዚህ ቦታ መጥተው ስለ ህመማቸው፣ ስለ ችግራቸው፣ ስለ ጤናቸው የሚያለቅሱት እንባቸው እንዲታበስ በዚህ መልኩ ይጸለያል ማለት ነው። ከዛም ደግሞ ይሄው ወደ ቅዱሳን ገርላት ነው ምን ሄደው ከገርለ ቅድስት አርሴማ ለወጣቶቹ ለኛ አራአያ የምትሆን ዓለምን አሸንፎ ሰማያዊ ሙሽራ መሆንን የምታስተምረን ፈጥና የምትደርሰው ከቅድስት አርሴማ ይጀምርና አሁንም የቅዱሳን ገርላት አለ። በዓለም ስንኖር መከራ አለብንና መከራውን አልፈን ቅዱሳን ያገኙትን ክብር እንድናገኝ ይሄው ገርለ አባቂ አቡነ ኪሮስ አለ፣ ገርለ አቡነ ጨጌ ዮሐንስ አለ፣ ገርለ ተክለ ሃይማኖት አለ፣ ገርለ ቅዱስ ጊዮርጊስ አለ፣ ገርለ ክርስቶስ ሰምራ ይሄ ሁሉ አለ። ቃል ኪዳን የተቀበሉበት ማለት ነው። ይሄንን ከጨረስን በኋላ ወደ ድርሳናት እንሄዳለን። ፈጥኖ ደራሹ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል። ስለዚህ የሰባቱ ሊቃናት ድርሳንም እዚህ አለ ማለት ነው። እግዚአብሔር ፈጥኖ እንዲደርስልን ቅዱሳን መላእክቱ ልኮ ለህመማችን ለችግራችን ፈጣን ምላሽ እንድናገኝ ይሄው በዚህ መልኩ ተጽፎ እየተጸለየ ይገኛል ማለት ነው። ከዛም ደግሞ ወደ ኪዳናት መድኃኔ ዓለም ክርስቶስ አድንሃለሁ ብሎ አድኖናል፣ እመጣለሁ ብሎ መጥቷል። ስለዚህ ውል ነው። ከኪዳነ ምህረት ድርሳነ ኪዳነ ምህረት እንጀምርና ሰባቱ ኪዳናት በእንተ ትምህርተ ቡአቱ፣ ጸሎተ ኪዳኑ፣ እግዚአብሔር ዘብርሃናቱ ይሄ ይሆንና ከዛ በኋላ መልክ ደግሞ መጨረሻ የመልካ ቅድስት አርሴማ የአቡነ ኪሮስ የሌሎቹም የአቡነ ጨጌ ዮሐንስ ከሆነ በኋላ መደምደሚያው መልካ ኢየሱስ ነው። ክርስቲያኖች ከቅዳሴም በኋላ የሚጸልየው መልካ ኢየሱስ ነው። የጸሎት ሁሉ መደምደሚያ መልካ ኢየሱስ ነው። ከስም አጠራሩ እስከ ትንሣኤው እስከ ዕርገቱ እስከ ዳግም ምጽአቱ ድረስ በዚህ ይጠናቀቃል። ከዚያም ለቤተ ክርስቲያናችን ከድንቡሎ ጀምሮ ከአንድ ብር ጀምሮ ከ10 ብር ጀምሮ የረዱ ያገዙ ደግሞ የክርስትና ስማቸው ይሄው ይጻፋል ማለት ነው። ይሄው ተጽፏል። አሁንም ነገም ከነገ ወዲያም አይናችሁ ወደዚህ ቦታ ለሚመለከት ጆሮአችሁ የዚህን ቦታ ታሪክ ለሚሰማ እንዲሁም አስራት በኩራታችሁ ወደዚህ ታሪካዊ ቦታ ለተዘጋው ለታሰረው ለቅዱስ ሚካኤል በሩን ለማስከፈት እንዲሁ የታሰረውን የቅዱስ ሚካኤልን ቦታ ለማስፈታት የምታደርጉት አስተዋጽኦ ስማችሁ የክርስትና ስማችሁ በዚህ ነው የሚሰፍረው። እግዚአብሔር ባለበት ቅዱሳኑ ባሉበት በማይጠፋ በዚህ መጽሐፍ ማለት ይህ ብራና እናንተን ይጠብቃል። ቅዱስ ሚካኤል በያላችሁበት ይጠብቅልን። ባለብዙ ጸጋ የሆነችው ቅድስት ቤተክርስቲያን እምዬ ተዋህዶ ይህን ደግሞ የምናሳያችሁ መጽሐፍ አርዲት ነው። መጽሐፍ አርዲት ህትመት ላይ የለም። ትልልቅ 3 አድባራት ላይ ይገኛል ተብሎ ይታሰባል። ከዛሬ 500 ዓመት በፊት ከተጻፈ መጽሐፍ ላይ ነው ከጎንድ ተክለ ሃይማኖት የተጻፈው። ክርስቶስ ወደ ዓለም ሂዱ ብሎ ሐዋርያትን ሲልካቸው እባቡን ጊንጡን ብትረግጡ የሚነካችሁ የለም፣ ድውያንን ፈውሱ፣ ሙታንን አንሱ፣ ለምጻምን አንጹ ብሎ ወደ ዓለም ሲልካቸው ስሙን ቃሉን ሰጥቶ ነውና ይሄ ነው ያለው። የሰባቱ ዕለታት ነው። ከሰኞ ይጀምራል በሐረግ ማክሰኞ ሮብ ሐሙስ እያለ መጨረሻ በሰባቱ ዕለታት ነው ፈተናም የሚገጥመው። በሰባቱ ዕለታት ነው የምንኖረው። ስለዚህ ሰባቱ ዕለታት ከተጠበቅን ምን ይነካናል? ከዛም ቀጥሎ ደግሞ
በሰባቱ ዕለታት ለታሰሩ በህመም በደዌ በበሽታ በተለያየ ነገር በመተት ለታሰሩ ደግሞ መፍትሄ እንዲሆን ከሰኞ እስከ ዓርብ መፍትሄ ምክንያቱም በምድር የፈታችሁት በሰማይ የተፈታ ነው ብሎ በሰጣቸው አምላካዊ ቃል መሰረት አባቶቻችን ደከመን ሰለቸን ሳይሉ ከሌሊቱ 9 ሰዓት ጀምሮ ይጸለያል። የጸሎቱ በረከት ተሳታፊ እንድትሆኑ እናሳስባችኋለን። ይህ የማር ጸበል በየወሩ የአቡነ እጨጌ ዮሐንስ ዕለት የሚሰጥበት የሚጠጣበት የማር ጸበል መጠጫ ነው። ይህንንም ለእናንተ አዘጋጅተናል። ውድ ክርስቲያኖች እኛ ይሄን ስላደረግን ደስ ይለናል። ምንም በችግራችን በቦታ እጥረት ብንፈተንም እግዚአብሔር ግን እናንተ ልጆቹ ስላላችሁ ፈተናውን በድል እናልፋለን። እግዚአብሔር ያሳልፈልን። ይህ ደግሞ የእመቤታችን እንስራ ተብላ ተሰይማለች። እመቤታችን ውሃ ልትቀዳ ስትወርድ መልአኩ ገብርኤል እየሰገደ ክንፉን እያማታ ሰላም ላንቺ ይሁን ብሎ በ3 ሰዓት ያንን የምስራች ቃል ስላሰማት የማሩ ጸበል እዚህ ውስጥ ይገባና ይጸለያል። ለምንድነው የምንጸልየው? ጤና ያጡ ጤና አግኝታችኋል የሚል መልካም ምስራች እንዲያገኙ ነው። ድህነት እንዲያገኙ ነው። መልካም የሆነ ጤና መልካም የሆነ በረከት መልካም የሆነ ፈውስ እንዲያገኙ ይሄም የኢትዮጵያ ሀብታችን ነው። እናቶቻችን ደክመው በሰሩልን እኛም ለእናቶቻችን ለአባቶቻችን ለኦርቶዶክሳውያን ልጆቻችን በዚህ መልክ ነው እዚህ ላይ እየጸለይን እፍያልን ጸሎቱ እየተከናወነ ከዛም በኋላ የማር ጸበሉ የሚጠጣው ኑና ተፈወሱ ኑና የበረከቱ ተካፋይ ሆኑ። ኦርቶዶክሳውያን የተዋህዶ ልጆች በውጭም በሀገር ውስጥ ያላችሁ የምትመለከቱት ይህ ቅባ ቅዱስ ነው። በዚህ ቅባ ቅዱስ ብዙ ሰዎች ተፈውሰዋል፣ ብዙ ሰዎች ድነዋል። ያለውት አዲስ አበባ መብረቅ ቅዱስ ሚካኤል አባዶ ነው። ጸበል ቤት ነው፣ ጸሎት ቤት ነው። በዚህ መጣችሁ እንድትፈወሱ እንድትድኑ ያው ድርሳኑ እዚህ ጋር ገርላ ገርሉ ደግሞ የተጻፈው እዚህ ጋር የቅዱሳን በረከት ታሌልሱ ጀምሮ ስንጸልይበት አድረን ቅባ ቅዱስ ሁሉ ተባርኩ ነው የምትቀቡትና በዚህ ቦታ መጣችሁ እግዚአብሔር ፈቅዶላችሁ እንድትፈወሱ እንላለን። በእግዚአብሔር ስም እናሳስባችኋለን። እግዚአብሔር ፈቅዶ ወደዚህ ቦታ መጣችሁ እንድትፈወሱ እግዚአብሔር አምላክ እናንተ ጋር ይሁንልን፣ ሀገር ኢትዮጵያን ይጠብቅልን። የቅባ ቅዱስ ቀን ሮብ፣ ዓርብ፣ እሁድ ነው። በዚህ ቦታ መጣችሁ ቅባ ቅዱስ እንድትቀቡ እንድትፈወሱ እንላለን። ሌላው የንፍሮ ውሃ አለ። በዚህ ቦታ ያው ቅድም ገለጽ እንደተነገራችሁ ብዙ ፈውስ አለ። እዚህ ቦታ መጣችሁ እንድትፈወሱ። ቅዱስ ሚካኤል ላስታ ላሊበላ ነው ሀገሬ። መጥቼ ሐኪም ቤት ገባሁ። ሐኪም ቤት ገብቼ ደግሞ ውስጥ እንዲያው ተቃጥሏን ምናምን ይሉኛል ብዬ ነበር ሐሳቤ። አሁን ተመስገን 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 ብዬ ያችን ተመረመርኩ። በኋላ 2 አይኔ ነው የታወርኩት። አረገ ውስጥ ደህና ነው መሐለኝማ። እንግዲህ ወደ ቅዱስ ሚካኤል መውደቅ አለብኝ ብዬ ቅዱስ ሚካኤል መጥቼ ሶስቱ ሰው ለይቶ የማይታይ ነበረ። አሁን ተመስገን ብዬ ንስሐ ገብቼ እሱ ይሄ ጠበል ገባሁኝ። አሁን ደህና ይኸው ይሄን ያህል ዓመት አሁን ወደ 6 ዓመት እያስቆጠርኩ ነው። ተመስገን 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 እያልኩኝ እንዲህ አድርጎ ፈውሶኛል። እሱ የማያደርገው ነገርና የማይሰራው ነገር የማያድነው ነገር የለም። ሀኛ እምነት ጉድለት ሀኛ እምነት ማነስ እየቀረ ነው እንጂ እሱ በምሕረቱ የማይምረው ነገር የለም። እስኪ አይኔን ያበራልኝን እልል ብላችሁ አመስግኑልኝ በሉ። አይኔን ያበራልኝን እልል ብላችሁ እስቲ አላምኑኝ ዘመዶቼ። እኔም እንደዚህ ከዚህ ቦታ ተፈውሻለሁ። መንቀሳቀስም አቅቶኝ ነበር፣ መራመድም አቅቶኝ ነበር። መናገር ራሱ ምራቄ ሁላ ድርቅ ብሎ ነበር። ከዚህ ቦታ መጥቼ ተጠመቅኩ። ወዲህ ግን መራቄም እንትን አለልኝ፣ አመነጨልኝ፣ ተናገርኩኝ። እንደለካ ሰው የሚናገረው ምራቅ ሲኖረው ነው። ምራቅ ከሌለ ድርቅ ካለ ከሸካለ መናገር አይቻልም። እና
ያንን እንትን ካለ ዝም ብሎ ጠቅላላ ሰውነት እንዳለ ክርር ነው እግሬም አልንቀሳቀስ አልናገር ብዬ የነበረው ሁሉ ያን ሁሉ አስተካክሎልኝ አሁን እንደልብ እየተናገርኩ ይኸው በምስክርነቴን በዚህ ጸበል ተፈውሼ እየተናገርኩ ነው ያለው። ይህ ቦታ የተቀደሰ የተባረከ መንፈስ ቅዱስ ያረፈበት ትልቅ አባቶች ያሉበት 24 ሰዓት የሚጸለይበት ቦታ ስለሆነ ይህን በሽታዬን ከዚህ ሁላ ተፈውሼ አሁን እንደልብ እየተናገርኩና እየተንቀሳቀስኩ ያው ህይወቴ ሁላ ተመልሶልኝ እግዚአብሔር የተመሰገነ ይሁን እያመሰገንኩ ነው ያለው። እና ይሄ ነገር ለሁላችንም ይደርስልን። ይሄ ቦታ ቀላል ነገር አይደለም፣ በጣም ትልቅ ነገር ነው። ሌላ ቦታ ሞክሬ ነበረ። እኔ ራሴ ነርስ ነኝ። ነርሱኝ ግን ራሴን አላዳንኩም። በአንድ ጊዜ ከሽ ነው ያልኩኝ። እንኳን ሌላ ለሽንት ሁላ ዘግቶኝ ነበረ። ያ ሁላ መስተካከሎልኝ አሁን ለመናዬ አስተካክዬ እንደ ሰው ሁኜ እየተናገርኩ ነው ያለው። እና ይሄ የተቀደሰ ቦታ እስከ መጨረሻው ድረስ እንደው እግዚአብሔር እንደዚህ ያጥናልን። ይሄ ተዘጋውን በርም የሚካኤልን ቦታ ይክፈትልን። እንግዲህ ሁሉም ይተባበር። አዎ እግዚአብሔር ሥላሴ መቼም ሁሉን ያደርጋልኝ። ሁሉን ሲያደርግ ደግሞ በሽታውንም ሰጥቶናል። ይህን በሽታ ደግሞ ምንድንበትን ደግሞ ይህን ቦታ ደግሞ ባርኮ ቀድሶ ሰጥቶናልኝ። እና ይህን የተቀደሰ ቦታ ደግሞ ሁላችንም ተባብረን ይሄ የተዘጋውን የሚካኤል ቦታ ማስከፈት አለብን። ሁላችንም የሁላችን ሐሳብ ነው። የሁላችን ጸሎት ይርዳን። እነዚህን አባቶችንም እስከ መጨረሻው ድረስ ያቆይልን ያኑርልን። ቦታው የተቀደሰ የተባረከ ቦታ ነውና እስከ መጨረሻው ድረስ ለሁሉም ይሁን። እንዴት ውበት እንደሰጠው እሷ ላይ ከሙያም አንፃር እና ከጸበል አገልግሎት አንፃር እግዚአብሔር ሲያድን ሁሉ ነው የሚያድነው። የነርስ ግን ለጨጓራ የተባለው ክኒን የሆነ ሌላ ምንድነው ወይ ልብ ወይ ኩላሊት ወይ የሆነ ነገር ይነካል። ለራስ ምታት የተባለው ጨጓራ ይነካልና ይሄንን ሌላውም ዓለም ጧት ማታ ክኒን የሚወጥ ዝም ብሎ በህመሙ ማለት ራስ ምታት ሲያመው ዝም ብሎ የሚወጥ አለ። በውስጥ የአንጀት ቁስለት የሚሆንበት ካቂንትኑ ክኒኑ በራሱና ይሄንን እስኪ አብራሩና ሌላውም እንዲማርበት ብዬ አይደል። ለምሳሌ ለራስ ምታት ተብሎ የተሰጠው ምናልባት ጨጓራ ሊነካ ይችላል፣ ለጨጓራ ሊከብድ ይችላል እና ያንን ቢያደንም ለዚህኛው ሊመጣ ይችላል ማለት ይሄኛውን ሊያም ይችላል። ይህ ጸበል ግን ለሁሉም መድኃኒት የሆነ ለራስ ምታት ብለን የወሰድነው ለጨጓራ ለኩላሊትም ለሁሉ ለ12 አካላት በሽታ የሚከላከል ሆኖ አግኝተነዋል ማለት ነው። አዎ ያን ግን ለአንዱ ለምሳሌ ለልብ የተሰጠው ኩላሊት ሊነካ ይችላል፣ ኩላሊት የተሰጠው ልብ ሊያም ይችላል አለ የተወሰነ እንግዲህ እነዚህ ብቻ ያው እንደሙያተኛ ከፍተኛ እንግዲህ ጉዳታቸው በጣም ከባድ ባይሆንም የተወሰነ ነገር አላቸው። እኔ በነርቭ በሽታ ታም ነበር። ይሄንን ነርቭ የተገኘልኝ እንዱ ያመኝ ነበር። ይሄንን እጄን ይዞ እግሬን ይዞ ያመኝ ነበር። ከዛ በኋላ ወደ ሐኪም ሄድኩና ስመረመር ደም ስጪ ተብዬ ደም ሰጠውኝ። በደም ውስጥ ነርቭ ነው ብለው አሉኝ። ከዛ በኋላ መድኃኒት ተሰጠኝ። መድኃኒቱንም ብጠቀም ምንም አልተወኝም። ከዛ በኋላ በቃ እኔ የዛሬ አመት ነው ወደዚህ መጣውና ቅዱስ ሚካኤል አንተ ማረኝ፣ እኔ ምንም ካምባላ የነሱንም ሞጥበት ምክንያት የለምና አንተ ማረኝ ብዬ አምና እዚህ ቀጥ ብዬ ገባሁኝ። 2 ወር ምናምን ተጠመቅኩኝ። ባለፈው መጣ 2 ወር ተጠመቅኩኝ። ይሄንን እንዳለ ይዞ የተቆጣጠረኝን ሁሉ ቅዱስ ሚካኤል ፈወሰኝ። ከዛን ጊዜ ጀምሮ ይሄው አሁን እጄ ያብጥ ነበር። አባታችን በመስቀል ያዳሰሱልኝ ጸበል ውስጥ ይታሽ ነበር። ይሄው አሁን እጄም ድኖ ከእብጠቱ ሁሉ ቀንሶ ይሄው ሰላም ሆኛለሁኝ። እግዚአብሔር ክብር ምስጋና ይግባው። ቅዱስ ሚካኤልን አመስግኑልኝ። ክብሩ እና እግዚአብሔር ለዚያ ቶኛል። እግዚአብሔር የተመሰገነ ይሁን። ከብዙ አጋንንት በሽታ ከዚህ ጸበል የተፈወስኩት የዛሬ ወር ደግሞ የተደረገልኝ እህቴ 12 አመቷ ነው። በ12 አመቷ የት እንደሄደች ጠፋች። ሁሉም ቤተሰቡ ሁሉ ያለቅሳል፣ የት ገባች እያለ ያለቅስ ነበር። ልክ እኔ የዛሬ ወር የኪዳነ ምሕረት ታቦቷ ወጣ እናቴ ቢቻል ዛሬ ከሰዓት ለምስክርነት ሻብቂ ካልሆን ደግሞ የዛሬ ወር የተሳልኩት ወርቅ ጥላ ነበር። ነገር ግን እናቴ ቤትሽ ስለተዘጋ ስዕል አድንሽን ዛሬ ልውሰድና ለገንዘብ ማሰባሰቢያ ሆና ትጫረታለች። የወርቅ ጥራውን ደግሞ በሌላ ጊዜ አመጣለሁ
ብዬ ተስዬ ከሰዓት 8 ሰዓት አካባቢ ተደውላ እህትሽ ቤት ገባች ብለው ደወሉልኝና እናቴ ቅድስት ኪዳነ ምሕረትን እንዲሁም ቅዱስ ሚካኤልን እልል ብላችሁ አመስግኑ። ይሄ ገናና መልአክ ቅዱስ ሚካኤል እኔ አንስቼ አልጠግበውም። 3 ዓመት ነው እዚህ ያለው እኔ የሚያቀኝ ሰው የለም። የየካ አባዶ ህዝብ ግን አልተጠቀመበትም። ይሄ ለቄሶች አይደለም፣ ሚካኤል አይታሰርም፣ የታሰርነው እኛ ነን። የየካ አባዶ ህዝብ ሁሉም በብሎክ ሆነ በእድር ሆነ በምን ብንተባበር ለኛ እኮ ነው፣ ለኛ ቀሪ ነው። አባቶች ከመጡ ጀምሮ እኔ ይሄ ቤተክርስቲያን ምን ለውጥ እንዳለው አውቃለሁ። ይሄ ቤተ መቅደስ ከፈረሰ ቀን ጀምሮ አለሁ እዚህ። እግሬ አይንቀሳቀስም፣ እጄ አይንቀሳቀስም፣ ተሸክሞ ነው የሚያመጡኝ። ከዛ ዶክተር ገነት የተባለች እዚህ እጤ ወጣላታለች። መጀመሪያ አባ ያውቋታል። መጀመሪያ ከሷዛ ቁጭ ብለናል አፈር ላይ እንደዚህ አጠር የለውም። የሁሉ የዳነ ሰው ነው ያረጋው። ዶክተር እንዴት አንቺ ዶክተር ሆነሽ እጤ ወጣልሽ አልኳት። ካመንሽ ቀላል ነው አለች። ብዙ ተጫወትን፣ አሁን ዘመዴ ሆናለች። ብዙ ተጫወትና እኔ የሚያመኝ እግሬ ነው። እግሬ ደግሞ ለአንድ መርፌ ዶክተር ንጉሴ የጦር ኃይል ሰርጀሪ ጉልበቴ ላይ ለመውጋት መድኃኒቱ በላይ ነው 1000 ይቀበለኛል። ትንሽ ቀን ይሄዳለሁ መልሶ ይዘኛል። መጨረሻ አይሆንም አለኝ። ጉልበትሽ አሜሪካ ሄደ ካልተቀየረ መቆም አትችልም ተባልኩ። በጣም ተስፋ ቆረጥኩ። ልጆቼ የተባረኩ የእግዚአብሔር ልጆች አለኝ። አለቀስኩ። ወንድ ልጅ አለኝ። ማዘር እግዚአብሔር አታምንም እንዴ? ምን ነው እግዚአብሔር አለ አይደለም? ለምን ለሱ አምነሽ ታለቅሻለሽ አለኝ። ከዛ እቺ ዶክተር ሳገኛት እንደዚህ ተባልኩ። አንቺ ዶክተር ነሽ ታውቂያለሽ፣ ምን ይመስልሻል? ቀዝቃዛ ማትንኪሉኛል ጸበል እንዳልመጣ ሲላት አምነሽ ግቢ። ያን ሰዓት ገናና መልአክና ኪዳነ ምሕረት ብቻ ነበሩ። አምነሽ ከገባሽ ትድኛለሽ፣ አብረን ምስክር እንሰጣለን አለች። ሳልውል ሳላድር ንስሐ ገባሁ። ንስሐ ገብቻ 1 ኪሎ ጣን መጥቼ እኔ ሚካኤል ስለማምነህ እንደምታረግልኝ ስለማምነህ ቅድሚያ ነው። አሁንም በማንም ታወት እኔ ቅድሚያ ነው ስለት የሚሰጠው። ምክንያቱ ስለሚያርጉ አምናለሁ። አረኩት ገባሁ። በጣም የሚገርማችሁ 3 ቀን ነው የተጠመቅኩ። በ3 ቀን ነው መልስ የሰጠኝ። በ3 ቀን ትውከትና በዚህ ህመም ሰጠኝ። ሁሌ እኮ መረመራለሁ ሐኪም ቤት ነፃነሽ የሚባለው የሆነ ምልክት ሲሰጠኝ ልጆቼ ጠርቼ ኑራይ ጥሩልኝ። አንቺ ደግሞ ሚካኤል ጀምሯል ያውጣ። አይ ሚካኤል ምልክት ሲሰጥ ሐኪም ቤት ደግሞ መሄድ አለብን። ራይ ዲዜ የግል ዶክተር አለኝ። ሲሄድ ደነገጠ። ኪሎዬ ከ50 ኪሎ በታች ነኝ። እንዴ ምንድነው ከየት መጣለኝ? ምንድነው የሐሞት ጠጥር ሳምንት ልሞት ቀርቶኛል። እኔ ግን በሽታዬ እግሬ ነው። ሚካኤል የተደበቀ ያወጣል። በዛ በሄድኩት ራይድ ሳልመለስ በቃ አርገይ እስከ 100,000 ይጨርሳል። እኔ አላርግሽም። በጣም የእግዚአብሔር ሰው ነው። ሚካኤል ሲያስተካክል ነው ዘውዲቱ ሂጅ በነጻ ታረጊያለሽ። ዘውዲቱ ሲሄድ የዘውዲቱ ኃላፊ አልጋ ምናምን የለም የሚባል የኔ አስቸኳይ ነው የጻፈልኝ። ምክንያቱም ሊፈርጥ ደርሷል። 17 ቀን ተኝቼ ሌላ ስኳር አለ ደም አለ ብሎ ሲመለስ እኔ ተኝቼ 2 ሰዓት ተኩል ሰርጀሪ ጨርሱልኝ። 2 ሰዓት ሲጨርሱልኝ እንደንቅልፍ ተኝቼ እንደንቅልፍ ነው የተነሳው። 6 ሰዓት ወጥቼ 8 ሰዓት ወክ ያረኩ ነኝ። እንዴ አንቺ ምን አይነት ነው ያንቺ ሲሉኝ አረ ገናና መልአክ ቅድሚያ ገባ። ከዛ በኋላ እግሬም ተሻለኝ፣ እጄም ተሻለኝ። ለዚህ ገናና መልአክ ከዛ አውነጨ ገመጡ መንቀሬስ መጣ። እኛ እኮ 4 ስፔሻል ዶክተር አሉን እዚህ ሊቀ መላእክት ኪዳነ ቃላ ቅዱስ መንቀሬስ አምነጨ ዮሐንስ እነዚህ ዘን አናፍርም። አይዟችሁ ሚካኤል አንድ ገና ሲገባ የሚድን ሰው አለ። አንዱ ተጠምቆ እኔ ቀን ሰጠው ተመስገን አዱነኛል። የድሮ መልክሽ ተመለሰ አበባ ይሉኛል። አዎ ሞት ነበር የሚለምነው ልጆቼ ያስቸገርኩ ስለሆነ አረም ሚካኤል ንብረት ተሰብስብ ነው የምለው የነበረው። አሁን ግን ተመስገን በቤቴ በረከቱ ረድኤቱ ሰላሙ ፍቅሩ ገባ። ልጆቼም ሁሉ የገዳም ልጆች የቤተ ክርስቲያን ልጆች ነው። ተመስገን ያበረታቱኛል። ይሄው 3 ዓመት አልጠፋም። አሁንም አዱነኝ። አንዳንድ ሰው ድነን እንጠፋለን። ድናችሁ አትጥፉ። ለዚህ ገናና መልአክ ካርዳይል ክፎላይል ለማመስገን ወንጌሉ ለመስማት ምን ችግር አለ? እኔ በቃ ፍቅሩ ነው ያዘኝ። እዚህ ቤት ካልመጣሁ ያመኛል።
እና ተባብረን ሚካኤል ይሰራል አይቀርም ይሰራዋል እንደሚሰራ እኔ አልጠራጠርም እስከ መጨረሻ ምን ከጎናቸው ነኝ እና አደራችሁ ሚካኤል አደራችሁ ሚካኤል አምነ ጨጌ ዮሐንስ መንቀሬስና ኪዳነ ሚካኤል አፈዋሽ ነው እንደ ስሙ መብረቅ ነው የእውነት እንደ ስሙ ነው የካባዶ እንጠቀም 10 አንሆንም አሁን እኔ 9 ብሎክ አለ ከብሎክቼ አንድ ሁለት ሰው ቢመጣ ነው ህዝቡ አልተጠቀመም አላወቀም ከሩቅ ነው የሚመጣው ያለው ሰው እኔ ሰሙ ያን ሰዓት እኔ ኦፕሬሽን እንዴ እግርሽ አልነበረም እንዴ ተደበቃ ወጣ ሰው ድንገት ሞተ የሚባል ለካ በዛ ነው እኔ ግን በሽታዬ እግሬ ነው እሷ አወጣው ቀን የሚሞት የኔ ጌታ እና እኔ የደረሰልኝ እናንተም ይደረስላችሁ እኔ የደረሰልኝ እናንተ ይደረሳችሁ እንዳትሰለቹ አደራችሁ እኔ ተወለ ሚካኤል ነው የመጣሁት ሁሉ ጊዜም ወደ 6 አመት ሊሆነኝ ነው እንጀራ መብላት ታቆምኩኝ እንጀራና ወጣ ታቆምኩ ማለት ነው ለሊቱን አፌን ተከየሳድር የካቲት 3 ቀን ነው ዝቦታ የመጣሁት እግዚአብሔር ይመስገን እዚህ ተመጣሁኝ ለ16 ኪዳነ ምሕረት ካህኖቹም አባታችንም ሲያለቅሱ የራሴንም ትቸው አንተ ቅዱስ ሚካኤል ታቃለህ የራስህንም ማስከፍት እኔንም ደግሞ አንተ ፈውሰኝ ያችንም በላት ሽሮ ልታበላኝ ትችላለህ አንተ ፍቃደኛ ነህ ያንተ ቤት ይከፈቱ እየተዛ ጀምሮ እኔ ያለቀስኩ ለሱ ነው እኔ ግን አሁን እዚህ ተመጣው መስከረም 19 ወደ ቤተክርስቲያን ጎርጎሪዮስ ቦሌ ሚካኤል ነኝ ሲሄድ 19 መንፈስ አለብኝ እኔ የሚታደስ መንፈስ ያ መንፈስ ወደ ቤተክርስቲያን ሲሄድ ወሮሮኝ ጉልበቴ ትንሽ ታምሜ ነበርና ለሁለት ወር ቤት ተኝቼ ነበር ስመጣም እዚህ ቦታ ላይ ያነከስኩ ነበርና እግዚአብሔር ይመስገን አሁን እኔ ቁሜ መሄዳለሁ ተሽሎኛን ጸበሉን ሳስመታው ያ የሚያስነክሰኝ ትቶኛል እና እግዚአብሔር ይመስገን እኔ ተመጣሁኝ በጸሎታቸውና በዚህ በሚነበበው ታምርና ወኝ እንትን ገድል በጣም ተደስቻለሁኝ እንደማንቻውም ሰው እንደሚበላ ሳይሆን አሁንም በቀን አንድ በዳቦ በላለሁኝ ግን ያም አይረጋም አሁን ሳምንት አልፎኛል ማስመለሱ ታቆመኝ እግዚአብሔር ይመስገን ጠቅላላ ይፈውሰኛል በቱም ደግሞ ይከፈትና እኔ በጣም ደስተኛ ነኝ ሙሉ ደስተኛ ነኝ አሁን እግዚአብሔር የተመሰገነ ይሁን ይሄንን ቤተክርስቲያን ደግሞ አጥሩ ተከፍቶ ለዛ ያድርሰን ሁላችንም ባለንበት ሀገር ወደ ቤተክርስቲያን ነው ሁሉም ሰው ይረዳዳ ሁሉም ሰው ይምጣና ይዳን እኛ ሚካኤልም አለን ጸበልም አለ ግን ክፍል አለው አሁን እዚህ መጥቼኔ በደስታ ነው የምውለውና እንደበላ ሰው ነው ቆም የሚሄደው ከዛ ተጅሰበን ተመስቀለኛ ነው የምመጣው ስመጣም በእግሬ እመጣለሁ ስሄድም በእግሬ ሄዳለሁ ልጄ መሳፈሪያም ተሳፈሪ ተለኛለ እኔ ግን ያችን ለሱ ማስከፈቻ ትሆን ይያልኩ ነው ማስከባትና ሁሉም ሰው ይተባበር ነው ምለው ሁላችንም እንረዳዳ ለዚህ ቤተክርስቲያን እግዚአብሔር ይመስገን በኮንትራት ኖሮ ነው በቤታችን ምን ኖሮ የመጨረሻ ቤታችን ይሄ ስለሆነ ይሄን ቤተክርስቲያን ያስከፍትልን በውጭም በዚህ ሀገርም ያላችሁ ተባበሩና አጥሩን አስከፍቱልን ተረዳዱ ነው ምለው ጨርሻለሁ እግዚአብሔር ይመስገን አባቶቻችንን በሰላም ያኖርልን በጣም ጥሩ አገልጋዮች ናቸው እኔ እንዳየሁት በየቦታው ብዙ ነገር አይቻለሁ በየገዳም ብዙ ዞራለሁኝና እዚህ አገልግሎቱ ለየት ይላል የትም ብትሄዱ መቼም አገልግሎቱ የተለየ ነው ብዬ ነው ማመሰግነው እግዚአብሔር አባቶቻችንን ያቆይልን እኛንም እግዚአብሔር ቅዱስ ሚካኤል ይፈውሰን ብዬ ነው መላው ጨርሻለሁ የቅዱስ ሚካኤልና የቅድስት ኪዳነ ምሕረት ወዳጆች በዓለም ዙሪያ ያላችሁ የመንክር ሚዲያ ተከታታዮች ይህ የምታዩት የግለሰብ በር አይደለም በሰንሰለት የተቆለፈው እንዲህ የተዘጋው የቅዱስ ሚካኤል ቤተክርስቲያን መግቢያ በር ነው የካባዶ G7 መብረቁ ቅዱስ ሚካኤል በ11 ሚሊዮን ብር የእዳ ምክንያት በሩ ተቆልፏል በሰንሰለት ታስሯል መጽሐፍ እንደሚለው ብታሰር አስፈትታችሁኛል ነውና ይህን ሰንሰለት በማስፈታት የበኩላችሁን ትብብር እንድታደርጉ በቅዱስ ሚካኤልና በቅድስት ኪዳነ ምሕረት በሰማይቱ በቅዱስ መርቆሪዎስና በአቡነ እጨጌ ዮሐንስ ስም እንጠይቃችኋለን እኔ አርበኛ ነጋባን ሂደር ነጋሽ ባላለው በዚህ በቅዱስ ሚካኤል ቤተክርስቲያን ደብር ኗሪ ነኝ የኖርኩበት ደብር ነው ቅዱስ ሚካኤል ኪዳነ ምሕረት እና ቅዱስ መርቆሪዎስ እና አቡነ እጨጌ ዮሐንስ ባሉበት ደብር ኗሪ ነኝ ይሄ በር በመዘጋቱ ሐዘኔንና መከፋቴን ገልጣለሁ ባለም ዙሪያ ያላችሁ ምእመናኖች የእምነታችን ተከታዮች እምነቱን የምታከብሩ ክቡራን
በዓለም ዙሪያ ያላችሁ ትንሽ ትልቅ ሳትባሉ ይህን የቅዱስ ሚካኤልን በር ለማስከፈት ደፋ ቀና እያላችሁ እንዳለ ይገባኛል። የዓለም ነዋሪዎች፣ የኢትዮጵያ ሕዝብ እምነት ተከታዮች በሙሉ አደራ ላለሁ አደራ መልእክቴን አስተላልፋለሁ። እኔ አርበኛ ነጋ ባንቲደር ነጋሽ የቅዱስ ሚካኤል ደብር ነዋሪ የሆንኩት ቅዱስ ሚካኤል በችግራችሁ ጊዜ ፈጥኖ የደረሰላችሁ እናንተም ድረሱለት። ቅዱስ ሚካኤል የረዳችሁ እናንተም በአቅማችሁ እርዱት። የተዘጋውን የቅዱስ ሚካኤልን በር ለማስከፈት እርዱን። አዎ ቅዱስ ሚካኤል ለሁላችንም በየህይወታችን ብዙ ነገር አድርጎልናል። ታዲያ ቅዱስ ሚካኤል ጸሎታችንን የምንጸልይበት የላይኛውን የሰማዩን ቤታችንን የምንሰራበት ምድራዊው ቤታችን ዛሬ ተዘግቶ በሰንሰለት ውስጥ ተዘግቶ ይገኛል። ታዲያ ይሄንን የምትመለከቱ ሁላችሁም ኦርቶዶክሳውያን ያቅማችሁን ቅዱስ ሚካኤል ያደረገላችሁን ያስራታችሁን የጸሎታችሁን ምላሽ የምትሰጡበት ይህ ቤተክርስቲያን ከናንተ ብዙ ነገር ይፈልጋልና ሁላችሁም ይሄን ድምጽ የምትሰሙ ሁሉ ያቅማችሁን በማገዝ ይሄንን ሰንሰለት እንድናስፈታ አደራ እላለሁ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን የቅዱስ ሚካኤል ወዳጆች፣ የቅድስት ኪዳነ ምሕረት ልጆች የቅዱስ ሚካኤል በር በሰው እጅ ነው ያለው። በሰንሰለት ታስሯል፣ በቁልፍም ተቆልፏል። እንዲህ በመሆኑ ምክንያት በር ስለሌለ መውጫ መግቢያው ይሄ ነው ቢባል እውነት ይሄን አይቶ የሚያልፍ የለም። ይሄው አባቶቻችን የሚወጡት የሚገቡት በዚህ ነው። ካህናት እየወደቁ እየተነሱ ለቅዳሴ ለተልእኮ ምስጢር ሲገቡ ቆርቆሮው እየቆረጣቸው እስከ መቼ እናንተ ያላችሁ? ቅዱስ ሚካኤል እኮ ብዙ ልጆች አሉት። ቅዱስ ሚካኤል ፈጥኖ የደረሰላቸው፣ ቅዱስ ሚካኤል የረዳቸው፣ ቅዱስ ሚካኤል ያገዛቸው እኮ ብዙ ልጆች አሉት። ወገኖቼ ተባብረን ይህንን ታሪካዊ ቦታ ታሪክ እንስራ። ቦታው በራሱ ጽደቁብኝ ይላልና ይህንን አይቶ የሚያሳልፍ አንድም ክርስቲያን እንዳይኖር። ምክንያቱም በጾማችን ወቅት በሱባኤ ወቅት ካህናት በሌሊትም የሚወጡት የሚገቡት በዚህ ነው። ቀንም እንደምታዩት የቤተ ክርስቲያኑ በር በ11 ሚሊዮን ዕዳ ምክንያት ተዘግቷል። በቁልፍም ተቆልፏል፣ በሰንሰለት ታስሯል። የታሰረውን እንድናስፈታ በቅዱስ ሚካኤል ስም እንጠይቃችኋለን።